ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን መራግብራችንን ነው ይዘን የቀረብነው። በአማራ ክልል ባለፉት 2 ቀናትም በርካታ አውደ ውጊያዎች የተካሄዱ ይገኛሉ። ሰሞኑን በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ በአምባሰል ተራሮች የተደረገው ውጊያ በአገዛዙ ሰራዊት ላይ ከፍተኛ እልቂት ማስከተሉን ተከትሎ በአብይ አህመድ ጀነራሎች ዘንድ ከፍተኛ ድንጋጤ መፍጠሩም እየተነገረ ነው። እስካሁን ባለው መረጃ ከ150 በላይ የአገዛዙ ወታደሮች በፋኖ ጥቃት ተገድለዋል። ቁጥራቸው ለጊዜው ያልታወቁ የአገዛዙ ሰራዊት አባላትም ገደል ውስጥ መግባታቸውን ነው መረጃዎች የሚያመለክቱት። ተመሳሳይ ወታደራዊ ክንውኖችም በጎንደር በሸዋ መካሄዳቸውን ነው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በተለያዩ ጉዳቶች ሰራዊቱን የተለዩ የብልጽግና ሰራዊት አባላት በደብረ ዘይት ትዕይንተ ህዝብ ማካሄዳቸው ተገለጸ። ጥቅማ ጥቅሞችና ቃል የተገቡልን ነገሮች አልተፈጸሙልንም፣ መውደቂያ አተናል በሚል አደባባይ የወጡት የሰራዊቱ አባላትና ቤተሰቦች በአስቸኳይ ምላሽ እንዲሰጣቸው ጠይቀዋል። በእለቱ የተከናወኑትን ጨምሮ ሰሞኑን በፋኖ መንደር የተገኙ መረጃዎችን ወደ እናንተ እናደርሳለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ባለፉት 2 ቀናት ከተከሰቱት ወታደራዊ ክንውኖች በመነሳት ወደ መራግብራችን እናልፋለን። ወደ አንተ መጣለሁ። አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት በምዕራብ ጎንደር ዳኛ ገር ጫቆ ወረዳ ነጋዴ ባህር ከተማ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ፊት አውራሪ ገብርዬ ክፍለ ጦር በልዩ ተልዕኮ ኦፕሬሽን የፈጸመ ሲሆን የክፍለ ጦሩ 4ኛ ሬጅመንት 2ኛ ሻምበል ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸማቸውን አስታውቋል። በተደረገው ውጊያ የአገዛዙ ጥምር ኃይል የብልጽግና አመራር ከፍተኛ ጉዳት ማስተናገዱን ለማወቅ ተችሏል። 21 የአገዛዙ ጦር ሲገደሉ 13 ቁስለኛ መሆናቸውን ለማወቅ ተችሏል። 19 ክላሽንኮቭ መሳሪያ በምርኮ የተገኘ ሲሆን ከ5000 በላይ ተተኳሽ መማረካቸውን አስታውቀዋል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር ካራማራ ክፍለ ጦር በምዕራብ ጎንደር መተማ ወረዳ የሰፈረውን የአገዛዙ ጥምር ሰራዊት አብዛኛውን ቀጠና አሸንፎ ነፃ በማውጣት የቻለበትን ሁኔታ ገልጿል። አውደ ውጊያው ህዝባችንን ከተጭበረበረ ምርጫ ከማዳን ባሻገር መተማ ወረዳ ከመንደር 1 እስከ መንደር 4 ከአገዛዙ ኃይሎች ማጽዳት ሲቻል ቱመት ከተማ የመሸገውን የጦር ኃይሉን ከሌሊቱ 6 ሰዓት ጀምሮ ሰርጎ ወደ ከተማው በመግባት በተፈጸመው የማጥቃት እንቅስቃሴ ሌሊቱን የአገዛዙን ጦር ከከተማዋ በማስወጣት የቱመት ከተማን በፋኖ ቁጥጥር ስር ማስገባታቸውን አስታውቀዋል። ይህ በእንዲህ እንዳለ ቀሪ ቀጠናዎችን ነፃ ለማስወጣት ካራማራ ክፍለ ጦር በታቀደ ሁኔታ ስራዎችን እየሰራ እንደሚገኝ አስታውቀዋል። እንዲሁም ከ3ቱ ሬጅመንቶች የተወጣጣውን ተወርዋሪ ኃይል በተቀናጀ መንገድ የክፍለ ጦሩን ሬጅመንት በማሰለፍ በከፍተኛ ውጤት እየመሩ የአገዛዙ ጥምር ጦር ሰራዊት ከፍተኛ ቁጥር ያለው ሙትና ቁስለኛ እየሆነ ወደ ገንደውሃ ከተማ እየሸሸ መሆኑን ለማወቅ ተችሏል። በዚህ አውደ ውጊያ በርካታ የመሳሪያ ምርኮና መሰል የውጊያ ቁሳቁስ መረጃዎችን ለማግኘት በኔትወርክ እጥረት ምክንያትና ውጊያው ሙሉ በሙሉ ባለመጠናቀቁ በሚቀጥለው የምናቀርብ መሆናችንን ለመግለጽ እወዳለሁ። በሌላ ዜና እንግዲህ በምዕራብ ወሎ ከፍተኛ ወታደራዊ ጠቀሜታ ያላትን ወግዲ ከተማን በከተማዋ ዙሪያ የሚገኙትን ምሽጎችን በማጥቃት ከተማዋን መቆጣጠር መቻላቸውን አስታውቀዋል። ሰኮርና ጎረንጅ በተባሉ አካባቢዎች ነው ጥቃቱ የተፈጸመው። ብዛት ያለው ጦር ተደምስሷል። በርካታ የጦር አባላቱም ተማርከዋል። የተረፈው የአገዛዙ ጥምር ጦር ደግሞ ወደ ሸዋ ደራ ወደ ተባለው አካባቢ መሸሸቱና በኋላም ተጠናክሮ የሚኒሻ ኃይሎችና ሌሎች የአየር ወለድ አባላትን ይዞ መጥቶ ጥቃት ለመፈጸም ሙከራ ያደረገ ቢሆንም ነገር ግን እንዳልቻለ ነው መረጃዎች የደረሱኝ። በከተማዋ የነበረው የፋኖ ኃይሎች ቤተሰቦች ናቸው ተብለው በእስር ቤት የነበሩ በርካታ እስረኞች የግፍ እስረኞች ማስለቀቁን አስታውቋል። መንግስትም የድሮውን ጥቃት ፈጽሟል። እንግዲህ በአማራ ክልል እየተደረገ ባለው ጦርነት ለበርካታ ጊዜ ማለት በሚያስችል ደረጃ የእግረኛ ጦሩ ካናይዝድ የአየር ወለድ ጦሩ ሲመታበት እያደረገ ያለው ንጹሃንን በድሮን መጨፍጨፍ ነው። የተለመደ ተግባሩን አድርጓል። ነገር ግን የፋኖ ኃይሎች ባደረጉት የማጥቃት እንቅስቃሴ 2 የቡድን መሳሪያዎች ብሬንና ዲሽቃዎችን
30 ክላሽ መማረካቸውን አስታውቀዋል። አሁንም ተመልሶ የተነጠቀውን በላስታና በአምባሰል ተራሮች ላይ እየተደረገ የነበረው ውጊያ ዛሬም ለ5ኛ ቀን ተጠናክሮ ቀጥሏል። የፋኖ ኃይሎች የአምባሰል ተራራ ሙሉ በሙሉ ተቆጣጥረው አሁንም ይዘው ይገኛሉ። የአገዛዝ ጦር ግን እንደገና በሜካናይዝ ጦር አካባቢ መልሶ ለማጽዳት ሙከራ ያደረገ ቢሆንም ልክ እንደ ባለፈው 150 ጦር ከትናንት ወዲያ እንደተገደለበት ይታወቃል። ዛሬም እንዲሁ ያንን አካባቢ ለመቆጣጠር ጥረት እያደረገ ቢሆንም የፋኖ ኃይሎች ያው እንደተለመደው እየመቱ እየመለሱት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በጎጃም አዊ ዞን አዩ ጓጉሳ ወረዳ የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ባደረገው የማጥቃት እንቅስቃሴ የወረዳዋን ከተማ አዘናን ከአገዛዙ ጦር ነጥቆ ተቆጣጥሯታል። በተደረገው ውጊያ የብልጽግና አመራር አበበ ሙሉነን ጨምሮ በርካታ የጦር አባላት እና ሚኒሻዎች መገደላቸውን አስታውቋል። ባደረጉት ውጊያም ከ11 በላይ የሚኒሻና የአድማ ብተና አባላት ሲገደሉ ከነዚህ ውስጥም የብልጽግና አመራሮች እንደሚገኙበት ታውቋል። 10 ቁስለኞች በፋኖ እጅ መግባታቸውን ተመተው የአገዛዝ ጦር ሲሸሽ ቁስለኞችን ትቶ ሄዶ በፋኖ ኃይሎች